ዘርፌ ጌጤ እንደሻው ባላለው እድሜ ስንት ነው? 14 ከየት ከተማ መጣሽ? ከደባርቅ። ምን በስንት ዓመተ ምህረት ወጣሽ ከደባርቅ? 2004 በ2004 ኦኬ። ከደባርቅ ወጥተሽ ወዴት ነው የሄድሽው? ወደ መተማ። ከማን ጋር ሄድሽ? ከጓደኛ ጋር ከላቄ ጋር ከደባርቅ ወደ መተማ ሄዳችሁ ስንት ቀን ፈጀባችሁ ከደባርቅ መተማ ለመድረስ? በአንድ ቀን ያደረስነው። በአንድ ቀን። እሺ ደባርቅ መተማ ከገባችሁ በኋላ ምን አጋጠማችሁ? መተማ ላይ ገብተን ወርም አልተቀመጥንም። ከዛ ማን ተቀበላችሁ? የምታውቁ ሰው ነበር? የምናውቀው ሰው የለንም። የሆነች ሴትዮ ናት ሻይ ነው የሚሸጥ። ከዛ የወሰደችና ከዛ ወስደን እያለነ የሆነ ሰው እየመጣ እንድሰራ አላስገባቸዋልና ከዛ ወጣን ስናይ የሆነ ቤት አይደለም ወሰደና የሆነ በራን ወሰደና በእግራችሁ በእግራችን ነው። ርቀት አለው ከመተማ ሰውዬው የሰራች ቦታ? አዎ ርቀት አለው። ምን ያህል ሰዓት ሄዳችሁ በግምት? ብቻ ወደ 8 ሰዓት ይሆናል። ጣፍ ነው የወሰደና ወደ 8 ሰዓት ይሆናል። ሄድና ስንሄድ የሆነ ካምፕ ነው ቤት ነው በረሃ ነው አዛና ያገባን። ከዛ ገባን የተወሰነ ሰው አገኘና 58 ምናምን ይሆናል። አላወጣን። እዛ አንድ ቤት ውስጥ 58 ሰዎች አገኛችሁ? 58 ኢትዮጵያውያን ናቸው? ሁላችሁ ኢትዮጵያውያን ናቸው። ሁሉም ሴቶች ናቸው? ወንዶችም አሉ? ወንድ 14 ወንድ ነበር ነው። 14 ወንድ እና የቀሩት 46ቱ ሴቶች ናቸው? 46 ሴቶች ናቸው። እሺ ከዛ በኋላ ምን ሆነ? ከዛም በኋላ ወደ ማታው እንደዋል ነው ውለን አውለው አሳደረውና ማታውን ገብተን አሳደሩና ዋልነ። ማታ አወጡን በመኪና። ወዴት? እንጃ አናውቀውም። ከሆነ በረሃ ነው በመኪና ወሰዱና ከሆነ በረሃ ላይ ነው ወስደው ይጣሉን። ሰዎቹ ወሳጆቻችሁ በዛን ሰዓት ታጣቂዎች ናቸው? የጦር መሳሪያ ይዘዋል? ሽጉጥ፣ ጠበንጃ፣ ጩቤ ምን አላቸው? ሽጉጥ ይዘዋል። ሽጉጥ እንዳለ ጠበንጃ ይዘው ነው ያለ። ካራ አላየሁም። እና ሲያሳፍሯችሁ ከዛ ከበረሃ ወደ የሚቀጥለው ሌላ በረሃ ምንድን ነው ያሏችሁ? ዝም ብሎ ተሳፈሩ ነው ያሏችሁ ወይስ የምትሄዱበትን ቦታ ነገሯችሁ? ብቻ አዛበራ ላይ ደፍተው 6 ቀን እንዳደር ነው ወደ እስራኤል ልንወስዳችሁ ነው አሉን። ወደ እስራኤል አንሄድም ስንላቸው 6 ቀን በረሃው ላይ ቆያችሁ? እሺ አንሄድም ስንላቸው በቃ አንሄድም ካላችሁ እንገላችኋለን አሉን። እንገላችኋለን። እስራኤል ሄደን ምን እናደርጋለን? ብር የለንም አንከፍላችሁም ስንላቸው እስራኤል ገብታችሁ ከፍላችሁ ነው የምትሰጡና እስራኤል ትገቡና ትሰራላችሁ እዛ ትሰጡናላችሁ ችግር የለም አሉን። አንሄድም ስንል እንገላችኋለን አሉን። ወንዶችን አስራን ገለን እናንተ ነው ፈቀነ ማድረግ እንችላለን አሉን። አዛ ተነስተን ሄድን። እሺ አሁን እንደዛ ካሏችሁ በኋላ ጉዞ ወደ እስራኤል ጀመራችሁ? አዎ። በምን? በእግር? በመኪና 6ቱን ቀን ምን ተማገባችሁ? እዛ በረሃ ውስጥ የሚበላ ነገር ይሰጣችኋል? የሚጠጣ ነገር ነበር? የሚጠጣ ውሃ የሚያመጡልን በናፍጣ ጎማ ነው። ናፍጣ የተቀላቀለ ነው የሚያመጡልን። አይጠጣንም። ምግብም ከ3 ቀን አንድ ቀን ነው የሚያመጡልን። ምግብም የለም። እና ከዛ በኋላ ወደ እስራኤል ጉዞ ጀመራችሁ? አዎ። ወደ እስራኤል ጉዞ ሲጀምሩ ምንድነው? በመኪና ነው የተወሰነ መንገድ ወይስ የተወሰነ መንገድ በእግር ነው? እንዴት ነው አካሄዳችሁ? እና እስራኤል የገባችሁበት ማለት የተወሰነ መንገድ ሜዳውን በመኪና ነው የምንሄደው። የሆነ አቀበት ምናምን ድንጋይ ምናምን ያለበት ግን በእግራችን ነው የምንወጣው። አካሄዳችሁ ቀን ነው ሌሊት ነው? ሌሊትም ቀንም ነው የምንሄደው። ቀንም ሌሊትም ነው የምትሄዱት። መንገድ ላይ ግን ያጋጠማችሁ አሁን አንቺ ሴት ነሽ፣ ትንሽ ልጅ ነሽ። እነዚህ የሚወስዷችሁ ሰዎች ደግሞ በቁጥር ምን ያህል ይሆናሉ? እነሱ ብዙዎች ናቸው። ብቻ በየመኪናው ብዙዎች ነው ያሉ። ከኛ ጋር የተሰቀሉ አብረው 3-2 ውስጥ ከሹፌር ጋር 3-4 ብዙዎች ናቸው። ያደረሱብሽ ባንቺ በግልሽ በሴትነትሽ ምናልባት ብዙ ስለሆነ ለመናገር ሊከብድሽ ይችላል። በሌላ ጊዜ በተናጠል ነው የምናደርገው ነገር። እኔም በስልክ አነጋግሬሻለሁ ከዚህ በፊት ምን ችግር እንደሌለ ብትገልጪልኝ። እንደው አሁን መግለጽ የምትፈልጊው ነገር አለው እዛ በበረሃው ጉዞ ላይ በተፈጠረ ሁኔታ ያጋጠመሽ በሴትነትሽ ያጋጠመሽ ችግር፣ ጥቃት ወይም ልክ ሰሚራ ላይ የደረሰው አይነት በደል? ብቻ ዱላ ነው የደበደቡኝ እንጂ ምንም የደረሰብኝ ነገር የለም። ተደብድበሻል? አዎ ብቻ ዱላ አውጥተኝ ከታለ። በአሁን ሰዓት በዛ በደረሰብሽ መደብደብ ብቻ ፊት ነበር። አሁን ግን ጠፈልናል። የሚታይ ነገር የለም። ምን በዱላ ነው መጥቶሽ? ዝም ብሎ በርግጫም በጥፊም ነው የሚመታው። ሲነዳቸው ስላቸው ማታቱ መንስኤ ምንድነው? አልሄድም ነው ወይስ ከሌላ ነገር የተያያዘ ነው? ምንድነው? አንሄድም ስንላቸው ስናለቅስ ዝም ብሎ ነው የሚደበድቡን። ኦኬ። መጨረሻ ላይ ግን
ከሲናይ ከበረሃው ወጣችሁ እናንተ ከመተማ ሱዳን የገባችሁት ወይስ እንዴት ነው ሲናይ በረሃ ልትገቡ የቻላችሁት? እንጃኛ አላወቅንም። ብቻ አሁን በረሃ ነው፣ ጭው ያለ በረሃ ነው። ወፍ የለው ሰው የለው። እዛ ነው ወስደው አዋራ ብቻ ነው ያለው። ወስደው ደፉና እንጂ እንጃኛ አናውቅም። መጣችሁ እስራኤል ገባችሁ? አዎ። እስራኤል ስትገቡ የእስራኤል ወታደሮች ምንድነው እንዴት ነው የተቀበሏችሁ? ቀጥታ ወደ እስር ቤት አገቧችሁ ወይስ እዛ ጋር የደረሰው አይነት ችግር ደረሰባችሁ? ምን አጋጠማችሁ? እስራኤል ልጅ ከገባችሁ ማለት ቀጥታ ነው ወደ እስር ቤት ያገቡን። ምን ጠየቋችሁ? ምንም አልጠየቁንም። ኢትዮጵያዊ መሆናችን ብቻ ነው የጠየቁን የለም። እና ከዛ ምን አላችሁ? ኢትዮጵያዊነታችሁን ነገራችሁ? አዎ። ለምን እንደመጣችሁ ግን አልነገራችሁም? አልጠየቁንም። አገባነው ባለን ጠየቅና አልጠየቁንም ፖሊሶች። ኦኬ። አንቺ አሁን በዚህ እድሜሽ ከቤተሰቦችሽ ከእናት ከአባትሽ ቤት ስትወጪ ምን ልትሆኚ ወጣሽ? ምንድነው ምክንያት? ከቤትሽ ላይ ከእናት ከአባትሽ ጋር ስምምነት የለሽም ወይስ ያጋጠመሽ ችግር ነበር ወይስ ምንድነው? ምንን መነሻ በማድረግ ነው ከቤተሰቦችሽ ልትወጪ የቻልሽው? ብቻ አካባቢ ከተፈሩ ሁሉ እንደኛ ያለው ሁሉ ስደት ነው የሚሄድ። ሁሉ ስደት ነው የሚሄድ ከኛ አካባቢ ያለው ሁሉ። ለምን ምንድነው ምክንያቱ? እንጃ። አንቺ ምክንያት ምንድነው? ለምሳሌ ኦኬ ከጎረቤት ሰዎች ተሰደዱ። ዘርፌ ደግሞ ለምን ተሰደደች? ከእናት ከአባቷ ቤት ምንድነው ምክንያቷ? ከቤትሽ ከእናትሽ ቤት ውስጥ ያወጣሽ ምንድነው ምክንያትሽ? ምን ሆናለሁ ምን እሰራለሁ ምን እፈጥራለሁ ብለሽ ወጣሽ? በቃ ለመስራት ፈልጌ ነው የወጣው። ውጭ ሀገር ወጥተሽ ስራ ለመስራት? አዎ። እና ከዛ በኋላ የእስራኤል ፖሊሶች ያዙሽ? አዎ። ምን ያህል ጊዜ ታሰርሽ? ከመጀመሪያ ገባበት ቀን 1 ወር ታሰርን። ከዚህ ከራምሌ ገበያን 7 ወር ታሰር። ራምሌ 7 ወር የመጀመሪያው ቦታ ላይ 1 ወር ጠቅላላ 8 ወር እስር ቤት ቆየችሁ? እሺ። በ8 ወር የስራ ጊዜ ውስጥ ምንድን ነበር የተደረገላችሁ ነገር? ምንድን ነው ያጋጠመሽ ነገር? እዛ እስር ቤት ውስጥ የተማርሽው ነገር ያወቅሽው ነገር ወይም ደግሞ ከሀገር በመውጣትሽ የተሰማሽ ነገር አለ? ሀገሬ በመውጣቴ በጣም ነው የሚሰማኝ። ስህተት ነው ወይስ መውጣትሽ ደግ ነው? ምንድን ነው? ስህተት ነው መውጣት። ስህተት ነው። ኦኬ። እንደው በአጋጣሚ አሁን በአንቺ እድሜ ያሉ ከአንቺ እድሜ ከፍ ያሉ የሚያነሱም ደግሞ ይሄው ሀሳብ ይኖራቸው ይሆናል እና ወደ እንደዚህ አይነት ችግር ውስጥ እንዳይገቡ በረሃ ላይ ካጋጠመች ችግር ተነስተሽ ለሌሎች የምታስተላልፊ መልዕክት ይኖርሻል? ብቻ እንደኔ አትወጡ ነው የምላቸው እንጂ እንደኔ አትወጡ ነው የምላቸው እንጂ ምንም መውጣቱ የሚያመጣውን አደጋስ መናገር ትችያለሽ? እናገራለሁ። ለምሳሌ ሰሚራ ምንድን ነው የተደረገችው? ስለ ሰሚራ ትንሽ ነገር ይሁን። እድሜዋን እና ያጋጠማትን ነገር የሆነችው ነገር። ሰሚራ ተደብድባለችም ተደፍራለችም። አብራችሁ ነበር ጉዞ ጀመራችሁት? አብረን። ከየት ነው የወጣችሁ ሰሚራ? ከየት ከተማ ነው የወጣችሁ? የምታውቂው ነገር አለ? ራያ ቆቦ። ራያ ቆቦ። ከወሎ ውስጥ ነው ማለት ነው? ኦኬ። ብዙ ጊዜ ቆይታለች እሷ ከእናንተ ጋር? እንዴት ተገናኛችሁ? እዛ 40 ያሉበት ቤት ነው ያገኘሻት ወይስ? አዎ ከዛ ነው ያገኘኋት። ከዛ ነው የተገናኛችሁት? አሁን እዚህ ትምህርት ቤት ገብተሻል። ትምህርት ቤት እየተማርሽ ነው ያለሽው። እዚህ ትምህርት ቤት ውስጥ ምንድነው ህይወት እንዴት ነው? እንግዲህ በረሃን አይተሽዋል። እስር ቤት እንደ 8 ወር ቆይተሽበታል። አሁን ደግሞ እዚህ አዳሪ ትምህርት ቤት ውስጥ አለሽ እና በዚህ አዳሪ ትምህርት ቤት ውስጥ እንደ ሰው መኖር ጀምረሻል ወይስ ገና አሁን የሚቀርሽ ነገር አለ? በአንቺነትሽ፣ በልጅነትሽ፣ በሴትነትሽ ከሚያስፈልጉሽ ነገሮች ውስጥ የተጓደሉ ነገሮች ካሉ የተሟሉትን ታያቸውና የተጓደሉት ነገሮች ምንድን ናቸው? ብቸኛ መሆናችን ብቻ ነው የሚያስለቅሰንና የሚያሳዝነን እንጂ ብቸኛ መሆናችን ብቻ ያስለቅሰን የሚያሳዝነን። ቤተሰብ ናፍቆት ምናምን አለ። ሌላ የሚቸግራችሁ ነገር አለ? የሚቸግርሽ ነገር አለ? በምግብ፣ በመጠጥ፣ በምትለብሺው፣ በምትታጠቢ፣ በሕክምና በምናምን በሌላ ችግረን። በትምህርቱ አሰጣጥ ላይ ያለሽ እንትን እንዴት ነው? ደስ ብሎሽ ነው ወደ ትምህርት ቤት ጠዋት ተነስተሽ የምትሄጂው ወይስ የግድ መሄድ ስላለብሽ ነው? ደስ ብሎኝ ነው የምሄደው። የተወሰነ መንገድ ሜዳውን በመኪና ነው የምንሄደው። የሆነ አቀበት ምናምን ድንጋይ ምናምን ያለበት በእግራችን ነው የምንወጣው። አካሄዳችሁ ቀን ነው ሌሊት ነው? ሌሊትም ቀንም ነው የምንሄደው። ቀንም ሌሊትም ነው የምትሄዱት። መንገድ ላይ ግን ያጋጠማችሁ አሁን አንቺ ሴት ነሽ፣ ትንሽ ልጅ ነሽ። እነዚህ የሚወስዷችሁ ሰዎች ደግሞ በቁጥር ምን ያህል ይሆናሉ? እነሱ ብዙዎች ናቸው። ብቻ በየመኪናው ብዙዎች ነው ያሉ። ከኛ ጋር የተሰቀሉ አብረው 3-2 ውስጥ ከሹፌር ጋር 3-4 ብዙዎች ናቸው ያደረሱብሽ። በአንቺ በግልሽ በሴትነትሽ ምናልባት ብዙ ስለሆነ ለመናገር ሊከብድሽ ይችላል። በሌላ ጊዜ በተናጠል የምናደርገው ነገር እኔም በስልክ አነጋግሬሻለሁ ከዚህ በፊት ምንም ችግር እንደሌለ ብትገልጪልኝ። እንደውም አሁን መግለጽ የምትፈልጊው ነገር አለው? የዛ በበረሃው ጉዞ ላይ በተፈጠረ ሁኔታ
ያጋጠመሽ በሴትነትሽ ያጋጠመሽ ችግር ጥቃት ወይም ልክ ሰሚራ ላይ የደረሰው አይነት በደል? ብቻ ዱላ ነው የደበደቡኝ እንጂ ምንም የደረሰብኝ ነገር የለም። ተደብድበሻል? ብቻ ዱላ አውጥተኝ ከታለ በአሁኑ ሰዓት በዛ በደረሰብሽ መደብደብ ብቻ ፊት ነበር። አሁን ግን ጠፈልናል። የሚታይ ነገር የለም። ምን በዱላ ነው መጥቶሽ? ዝም ብሎ በእርግጫም በጥፊም ነው የሚመታው። ሲነዳቸው ስላቸው የሚመታቱ መንስኤ ምንድን ነው? አልሄድም ነው ወይስ ከሌላ ነገር የተያያዘ ነው? ምንድን ነው? አንሄድም ስንላቸው ስናለቅስ ዝም ብሎ ነው የሚደበድቡን። ኦኬ። መጨረሻ ላይ ግን ከሲናይ ከበረሃው ወጣችሁ እናንተ ከመተማ ሱዳን የገባችሁት ወይስ እንዴት ነው ሲናይ በረሃ ልትገቡ የቻላችሁት? እንጃኛ አላወቅንም። ብቻ አሁን በረሃ ነው፣ ጭው ያለ በረሃ ነው። ወፍም የለው ሰውም የለው። እዛ ነው ወስደው አዋራ ብቻ ነው ያለው። ወስደው ደፉን እንጂ እንጃኛ አናውቅም። መጣችሁ እስራኤል ገባችሁ? አዎ። እስራኤል ስትገቡ የእስራኤል ወታደሮች ምንድነው እንዴት ነው የተቀበሏችሁ? ቀጥታ ወደ እስር ቤት አገቧችሁ ወይስ እዛ ጋር የደረሰው አይነት ችግር ደረሰባችሁ? ምን አጋጠማችሁ? እስራኤል ልጅ ከገባችሁ ቀጥታ ነው። እዛ አንድ ቤት ውስጥ 58 ሰዎች አገኛችሁ? 58 ኢትዮጵያውያን ናቸው? ሁሎቹ ኢትዮጵያውያን ናቸው። ሁሉም ሴቶች ናቸው? ወንዶችም አሉ? ወንድ 14 ወንድ ነበር። 14 ወንድ እና የቀሩት 46ቱ ሴቶች ናቸው? 46 ሴቶች ናቸው። እሺ ከዛ በኋላ ምን ሆነ? ከዛም በኋላ ወደ ማታውን እንደዋል ነው ውለን አውለው አሳደረውና ማታውን ገብተን አሳደረውና ዋልነ። ማታ አወጡን በመኪና። ወዴት? እንጃ አናውቀውም። ከሆነ በረሃ ነው በመኪና ወሰዱና ከሆነ በረሃ ላይ ነው ወስደው የጣሉን። ሰዎቹ ወሳጆቻችሁ በዛን ሰዓት ታጣቂዎች ናቸው? የጦር መሳሪያ ይዘዋል? ሽጉጥ፣ ጠበንጃ፣ ጩቤ ምን አላቸው? ሽውጥ ይዘዋል። ሽውጥ እንዳለ ጠበንጃ ይዘው ነው ያለ። ካራ አላየሁም። እና ሲያሳፍሯችሁ ከዛ ከበረሃ ወደ የሚቀጥለው ሌላ በረሃ ምንድን ነው ያሏችሁ? ዝም ብሎ ተሳፈሩ ነው ያሏችሁ ወይስ የምትሄዱበትን ቦታ ነገሯችሁ? ብቻ አዛ በረሃ ላይ ደፍተው 6 ቀን እንዳደር ነው ወደ እስራኤል ልንወስዳችሁ ነው አሉን። ወደ እስራኤል አንሄድም ስንላቸው 6 ቀን በረሃው ላይ ቆያችሁ? እሺ። አንሄድም ስንላቸው በቃ አንሄድም ካላችሁ እንገላቸዋለን አሉን። እንገላቸዋለን። እስራኤል ሄደን ምን እናደርጋለን? ብር የለንም አንከፍላችሁም ስንላቸው አዛ እስራኤል ገብታችሁ ከፍላችሁ ነው የምትሰጡና እስራኤል ትገቡና ትሰራላችሁ እዛ ትሰጡናላችሁ ችግር የለም አሉና አንሄድም ስንል እንገላቸዋለን አሉን። ወንዶችን አስራን ገለን እናንተ ነው ፈቀነ ማድረግ እንችላለን አሉን። አዛ ተነስተን ሄድን። እሺ አሁን እንደዛ ካሏችሁ በኋላ ጉዞ ወደ እስራኤል ጀመራችሁ? አዎ። በምን? በእግር? በመኪና? በመኪና። 6ቱን ቀን ምን ተመገባችሁ? እዛ በረሃ ውስጥ የሚበላ ነገር ይሰጣችኋል? የሚጠጣ ነገር ነበር? የሚጠጣ ውሃ የሚያመጡልን በናፍጣ ጎማ ነው። ናፍጣ የተቀላቀለ ነው የሚያመጡልን። አይጠጣንም። ምግብም ከ3 ቀን አንድ ቀን ነው የሚያመጡልን። ምግብም የለም። እና ከዛ በኋላ ወደ እስራኤል ጉዞ ጀመራችሁ? አዎ። ወደ እስራኤል ጉዞ ሲጀምሩ ምንድነው? በመኪና ነው የተወሰነ መንገድ ወይስ የተወሰነ መንገድ በእግር ነው? እንዴት ነው አካሄዳችሁ? እና እስራኤል ገባችሁበት ማለት?
እስር ቤት ያገቡን። ምን ጠየቋችሁ? ምንም አልጠየቁንም። ኢትዮጵያዊ መሆናችን ብቻ ነው የጠየቁን የለም። እና ከዛ ምን አላችሁ? ኢትዮጵያዊነታችሁን ነገራችሁ? ለምን እንደመጣችሁ ግን አልነገራችሁ? አልጠየቁንም። አገባን በኋላ ጠየቅና አልጠየቁንም ፖሊሶች። ኦኬ አንቺ አሁን በዚህ እድሜሽ ከቤተሰቦችሽ ከእናት ከአባትሽ ቤት ስትወጪ ምን ልትሆኚ ወጣሽ? ምንድነው ምክንያት? ከቤትሽ ላይ ከእናት ከአባትሽ ጋር ስምምነት የለሽም ወይስ ያጋጠመሽ ችግር ነበር ወይስ ምንድነው? ምንን መነሻ በማድረግ ነው ከቤተሰቦችሽ ልትወጪ ይቻልሽ? ብቻ አካባቢ ከተፈሩ ሁሉ እንደኛ ያለው ሁሉ ስደት ነው የሚሄድ። ሁሉ ስደት ነው የሚሄድ ከኛ አካባቢ ያለው ሁሉ። ለምን ምንድነው ምክንያቱ? እንጃ አንቺ ምክንያት ምንድነው? ለምሳሌ ኦኬ ከጎረቤት ሰዎች ተሰደዱ። ዘርፌ ደግሞ ለምን ተሰደደች? ከእናት ከአባቷ ቤት ምንድነው ምክንያቷ? ከቤትሽ ከእናትሽ ቤት ውስጥ ያወጣሽ ምንድነው ምክንያት? ምን ሆናለሁ ምን ሰራለሁ ምን ፈጥራለሁ ብለሽ ወጣሽ? በቃ ለመስራት ፈልጌ ነው የወጣው። ውጭ ሀገር ወጥተሽ ስራ ለመስራት? እና ከዛ በኋላ እስራኤል ፖሊሶች ያዙሽ? ምን ያህል ጊዜ ታሰርሽ? ከመጀመሪያ ገባበት ካም 1 ወር ታሰርን። ከዚህ ከራምሌ ገበያን 7 ወር ታሰር። ራምሌ 7 ወር የመጀመሪያው ቦታ ላይ 1 ወር ጠቅላላ 8 ወር እስር ቤት ቆየሽ። እሺ በ8 ወር የስራ ጊዜ ውስጥ ምንድን ነበር የተደረገላችሁ ነገር? ምንድነው ያጋጠመሽ ነገር? እዛ እስር ቤት ውስጥ የተማርሽው ነገር ያወቅሽው ነገር ወይም ደግሞ ከሀገር በመውጣትሽ የተሰማሽ ነገር አለ? ሀገሬ በመውጣቴ በጣም ነው የሚሰማኝ። ስህተት ነው ወይስ መውጣትሽ ደግ ነው? ምንድነው? ስህተት ነው መውጣት። ስህተት ነው። ኦኬ እንደው በአጋጣሚ አሁን ባንቺ እድሜ ያሉ ካንቺ እድሜ ከፍ ያሉ የሚያነሱም ደግሞ ይሄው ሐሳብ ይኖራቸው ይሆናል እና ወደ እንደዚህ አይነት ችግር ውስጥ እንዳይገቡ በረሃ ላይ ካጋጠመች ችግር ተነስተሽ ለሌሎች የምታስተላልፊ መልእክት ይኖርሻል? ብቻ እንደኔ አትወጡ ነው የምላቸው እንጂ እንደኔ አትወጡ ነው የምላቸው እንጂ ምንም መውጣቱ የሚያመጣውን አደጋስ መናገር ትችያለሽ? ነገራል። ለምሳሌ ሰሚራ ምንድነው የተደረገችው? እስኪ ስለ ዘርፌ ጌጤ እንደሻው ይባላል። እድሜ ስንት ነው? 14። ከየት ከተማ መጣሽ? ከደባርቅ። ምን በስንት ዓመተ ምህረት ወጣሽ ከደባርቅ? በ2004። በ2004 ኦኬ። ከደባርቅ ወጥተሽ ወዴት ነው የሄድሽው? ወደ መተማ። ከማን ጋር ሄድሽ? ከጓደኛ ጋር ከላቄ ጋር። ከላቄ ጋር ከደባርቅ ወደ መተማ ሄዳችሁ? ስንት ቀን ፈጀባችሁ ከደባርቅ መተማ ለመድረስ? በአንድ ቀን ያደረስነው። በአንድ ቀን። እሺ ደባርቅ መተማ ከገባችሁ በኋላ ምን አጋጠማችሁ? መተማ ላይ ገብተን ወርም አልተቀመጥንም። ከዛ ማን ተቀበላችሁ? ብታውቁ ሰው ነበር? የምናውቀው ሰው የለንም። የሆነች ሴትዮ ናት ሻይ ነው የምትሸጥ። ከዛ የወሰደችን ከዛ ወስደን እያለን የሆነ ሰው እየመጣ እንዲሰራ አላስገባቸዋለን። ከዛ ወጣን ስናይ የሆነ ቤት አይደለም ወሰደን፣ የሆነ በራን ወሰደን። በእግራችሁ በእግራችን ነው። ርቀት አለው ከመተማ ሶዮ የሰራችሁ ቦታ? አዎ ርቀት አለው። ምን ያህል ሰዓት ሄዳችሁ በግምት? ብቻ ወደ 8 ሰዓት ይሆናል። ጣፍ ነው የወሰደና ወደ 8 ሰዓት ይሆናል። ሄድና ስንሄድ የሆነ ካምፕ ነው ቤት ነው በረሃ ነው እዛ ነው ያገባን። ከዛ ገባን የተወሰነ ሰው አገኘና 58 ምናምን ይሆናል። አላወጣን። አዎ